እንዴ ማና ላላ ሙሽክላ ከቢር እናንተ እዚህ ሰፈር ሮማንቲክ በጣም እየበዛ ነው ጋይስ። የሀይሚና የብሩክ ሳያንሰን ደግሞ ሩታና አብርሽ መኪና ውስጥ ጀመራችሁ ደግሞ መገላጨጭ በለው። ተገላጨጭ እኮ እናንተ ሩታ አብርሽን። እንዲ አንቺ ምን ነው አጥንቱ ሰው ቆዳውን እኮ መሽጥቀሽ ልትበዩ ነበር። ኦ ማይ ጋድ ኦ ማይ ጋድ። የልጅሽ አባ ነው እንደፈለግሽ መገልጨጭ ትችያለሽ። አሁን እንደ ስትገለጭጭ ሄርሜላ አይታ እውነት በጤና ትቀመጣለች? አይ እና ሀይሚና ብሩኬም እንግዲህ እንደዚህ እየተገላጨጩ ነው ሰሞኑን እናላችሁ። ሀይሚ ሩታና አብርሽ ስንት ሰው ገብቶ ነው ትዳራቸውን እንደዚህ ብጥጥጥ ያደረገው። እንደዚህ የሚዋደዱ ልጆቹ እየተዋደዱ ግን በሰው ትዳራቸውን በተኑ ማለት ነው። አሁንም ሩታና አብርሽን ያመጣውበት ምክንያት ሀይሚና ቡራ ከሩታና ከአብርሽ ተማሩ። ብልጥ ከሰው ይማራል፣ ሞኝ ደግሞ በራሱ ይማራል ይባላል። ሩታና አብርሽ በፊት ልክ እንደ ሀይሚና እንደ ብሩክ ነበሩ። በጣም ነበር የምንወዳቸው። ከዛ መሀል ላይ ለገንዘብ ብለው የማይሆን ስራ ሰሩ። ቤተሰባቸውን ምናምን የሚያሰድብ ስራ በተለይ ሩታ ሰራች። ከዛ ቀጠሉ። አሁንም ተጋባናሉ በጾም ከዛ ቀጠሉ ምናምን። ከዛ ሰዎች ገቡ በመሀላቸው። ከዛ ጣሏቸው። በተለይ አብረሽ ሴት እያመጣ ልክ ሀይሚ አሁን እንደምትናደደው ብሩክ ሴት ሲያመጣ አብረሽም ሩታን ወይ ለማናደድ ወይ ለማስቀና ወይ ሲጣሉ የሆነ ቦታ ስትሄድ እሷን ለመመለስ ሲል ሴት ያመጣል። እና ይሄ ነገር የበለጠ ክፍተት የፈጠረባቸው በቃ ሴት በማምጣቱ ነው። ከዛ አብረሽ ልጅ ያለው የሚሉ ሴቶች ይመጣሉ፣ አርግዣ ያለው የሚሉ ሴቶች እና ሰዎች በመሀላችሁ ባስገባችሁ ቁጥር ከፍተታችሁ እንደዚህ ነው ሆኖ የሚቀረውና ሀይሚና ብሩክ ተጠንቀቁ። እንደዚህ አይነት በጣም ሶሻል ሚዲያ ላይ ታዋቂ ስትሆኑ ሰዎች በተደጋጋሚ አሁን ሀይሚና ብሩክ ላይ በፊት ማንም አይገባም ነበረ። አሁን ግን በቃ የሆነ ሰዓት ፍራንክ ከጀመሩ በኋላ ሰው በመሀል እያስገቡ ካላስ በቃ እነሱ ምንም ጥሩ ፍቅር አልነበራቸውም። አላቸው ይዋደዳሉ፣ ግን በመሀላቸው ሰው እየገባ በተደጋጋሚ በአመት ቢያንስ 3-4 ይጣላሉ። እና እንደዚህ አይነት ነገሮች በጣም ጥንቃቄ ያስፈልጋሉ። ሶሻል ሚዲያ ታዋቂ ስትሆኑ ምናምን እንደዚህ አይነት ነገሮች ይፈጠራሉ። እየተዋደዱ መለያየት የሚባል ነገር አለ። ውስጥ መቃቃር፣ ቂም መያያዝ። ትዋደዳላችሁ ግን እንዲያርገኝ ነበረ ወደፊት ደግሞ እንዲህ ያደርገኛል። እንደዚህ አይነት ስጋት በውስጣችሁ ስለሚያድር እንትን ማለት የለባችሁም ብዬ አስባለሁ። ሰው በመሀል አታስገቡ። በቃ ሰዎች ጓደኛ ብላችሁ የምታቀርቧቸው ሰዎች በህይወታችሁ ምን ያክል ዋጋ ሊያስከፍሏችሁ እንደሚችሉ ማለት ነው። አሁንም ሀይሚና ብሩክ አሁን እንግዲህ ወደ ቤታቸው ተመልሰዋል። ወደ ቤታቸው ሲመለሱ እንግዲህ ታያላችሁ ደግሞ ሌላ ታሪክ፣ ሌላ ድራማ ነው የሚፈጥሩት። በቃ ሰላም ተፈጥሯል። ኤፍሬም ይቅርታ ጠይቀዋል። ወደ ቤት ተመልሰዋል። ግን ደግሞ አሁንም ኤፍሬም ወይ ቤተሰብ ምናምን አይደለም ያጣላችሁ፣ ቤተሰብ አይደለም እነዚህ ልጆች ያጣላቸው፣ ጓደኞቻቸው ናቸው ቅብር ያደረጓቸው። እነሱ ገና ዩቲዩባቸውን ለማሳደግ ምናምን እህት ምናምን የሚባሉ ተብዮቹም አሉ። አንዳንድ ጥቅመኛ እህቶች፣ ወንድሞች እነሱም ይሰራሉ እንደዚህ አይነት ስራ። ግን በይበልጥ ደግሞ የሚያጣላ ጓደኛ ነው። እህት ወንድም ምናምን ፋሚሊ ቢያንስ ትንሽ ያስባል። ጓደኞቻችሁ ግን በዙሪያችሁ ያሉ ጓደኞቻችሁ በጣም መጠንቀቅ አለባቸው። አሁን እንግዲህ ብሩክና ሀይሚ ወደ ቤታቸው ተመለሱ። ወይ ፍፄ ወይ ቤኪ እንግዲህ ሰው የጎተቱ ቤታቸው ድረስ ያመጣሉ። በእርግጥ አሁን ማንም ሰው ለማንም ማሳየት የለበትም ብዬ ማሳየት ግዴታ አይደለም። እዩም ታውቀዋለች፣ አብሳላትም ታውቀዋለች። ስለዚህ ቤታቸውን አሳዩቸውም አላሳዩቸውም ልጆቹ ይመጣሉ፣ ታያላችሁ። አሁን እዩ ምንም የፈለገ ተአምር ሊፈጠር ይችላል፣ የፈለገ ልንሰድባት እንችላለን ምናምን፣ አትቀርም። ታያላችሁ። ይህ 10 ቀን ምናምን የሙላት ትነሳ እንጂ ማለት ነው። ታያላችሁ። ልጇን ይዛ ቀጥ ብላ ነው የምትመጣው። መምጣቱ አይቀርም። ልጅቱ ግን ደግሞ ስትመጣ ወይ መሸሽ፣ በመደበቅ ማምለጥ አያስፈልግም። ነገሮችን ተረጋግታችሁ መፍታት። አብሳላትም ልትመጣ ትችላለች። ብሩኬ ፊትን አዙረህ ልክ ልኳን ከነገርካት፣ ፊትን ካጠቆርክባት፣ ካልሳክላት፣ እሷን ካልተለማመጥካት አጠገብ ድርሽ አትልም። በቃ ድርሽ እንዳትል አድርገህ ግፈታትር ጣላት። እዩ ግን ብትመጣም መገፍተርም መግፋትም መሳደብም አያስፈልግም። በቃ በህጋዊ መንገድ ዲኤንኤ ያድርጋችሁ። ልጁ ያንተ ከሆነ ማገዝ ነው። በቃ ማገዝ ያለብን ማገዝ ነው። ካላዚ እኮ የተፈጠረ ነገር ነው። ለማይመለስ ነገር የምትዋደዱ ሰዎች ፍቅራችሁን አትጡ። መቼም ብሩኬ ተመልሶ ከእዩ ጋር ይሆናል የሚል ተስፋ እኔ የለኝም። ስለዚህ ወደ ቤት ከተመለሳችሁ ብዙ ሰዎች በመሀላችሁ መግባታቸው አይቀርም።
ይህን ነገር ደግሞ እንደምን ብላችሁ ለመጋፈጥ ዝግጁ ካልሆናችሁ ወደ ቤት ወይ አለመመለስ ወይ ቤት መቀየር አሪፍ ነው። እዛች አራት ቤት ውስጥ መሆንም ጥሩ አይደለም። በጣም ጠባብ ናት፣ አትመችም ምናምን። ስለዚህ ወይ ቤት መቀየር ነው ወይ ደግሞ እዛ ሆናችሁ ችግሮችን ለመጋፈጥ ሬዲ መሆን አለባችሁ። ከአሁን በፊት ይሄው ቤተሰብ ገባ። እኔ በጣም የጨነቀኝ ፓርት ማለት ነው ኤፍሬም ሲገባ መሀላቸው ላይ በቃ ሀይሚ ማንን ልትመርጥ ነው? ወደ ወንድሟ እንዳትሆን ፍቅረኛዋ ልታጣ ነው፣ ወደ ፍቅረኛዋ እንዳትሆን ደግሞ ወንድሟ ልታጣ ነው። እና ሁለቱ አለመግባባታቸው በጣም ይከብድ ነበር ለሀይሚ። ግን አሁን ሁለቱ ተግባብተዋል፣ አንድ ነገር ቀሎላቸዋል። ስለዚህ ኔክስት ስቴፕ ደግሞ በመሀል የሚመጡ ሰዎችን እንዳመጣጣቸው መመለስ ነው በቃ ያላችሁ አማራጭ እንጂ ሌላ አትምጡብኝ፣ ማየት አልፈልግም፣ አላገኛችሁም፣ በቃ እንደዚህ አይነት ሰጣ ገባ ምንም አይጠቅማችሁም። ሰው እንዳመጣጣቸው ችግራችሁን መፍታት። ምክንያቱም ከጓደኛችሁ ከጎረቤታችሁ መማር አለባችሁ። እንደዚህ እየተዋደዱ ይው ተለያይተዋል። አሁን ሩታ አሁን አብርሽን ተወደዋለች፣ እሱም ይወዳታል። ይው ስትስማው ስትደባብሰው በቃ ቅልጥ ነው ያለው እንደሻው አብርሽ ቅርጥርጥ ብሎ ሙቀት በሙቀት ነበር የሆነው። እና እንደዚህ እየተዋደዱ መለያየት፣ ልጅ ወልደው ልጃቸውን እንደምታዩት እንግዲህ እየተመላለሰ ምናምን ነው የሚያየው። ይሄ የሆነው ምንድነው? ጓደኞች ናቸው። ጓደኛ በጣም መጥፎ ናቸው። የምር ነው የምላችሁ። በጣም ብዙ መጥፎ ጓደኛ አለ። አብርሽ አሁን ሄርሜላን አምጥተው ከሷ ከካለ ሆንክ ብለው መከራ ሲያበሉት የነበሩት እነማን ናቸው? የራሱ ጓደኞች፣ የሩታም ያብርሽም እንወዳለን እያሉ ያስመሰላሉ። ውሸት። እሷን ከሱ ጋር ያገናኙና ከዛ እነሱ በሚቀጥለው ቀን የነሱ ፎቶ ልጣጥፈው ካሜራ ደቀነው የራሳቸውን ቪዲዮ ይሰራሉ። ከዛ ደግሞ ሩታንም እንዲሁም የሚወድሽ ሰው አመጣንልሽ፣ ለአንቺ ያስብልሻል፣ ይጨነቅልሻል ይሉና ለሩታ ሌላ ባል ያመጡላታል። ማን? የራሳቸው ጓደኞች። እነሱም ያን ያመጡና በሚቀጥለው ቀን ካሜራቸውን ደቀነው ቪዲዮ እየሰሩ ይመጣሉና ለሁለታቸውም ማንም አላሰበም፣ ማንም አልተጨነቀም። ግን እንደሚያስቡ እንደሚጨነቁ ያስመሰሉና ታዲያ አሁን እንደ ሰው ስታስቡት የሆነ የሚወዳችሁ የሚጨነቅላችሁ ሰው ከምትወዷት ልጅ ጋር እንድትለዩ ሌላ ሴት አምጥቶ ተለይተ ከዚች ጋር ሆን ብሎ እንትን የሚላለ እዛች ከሚወዳት ልጅ ጋር ለማስታረቅ ይሞክራል እንጂ የበለጠ እንዲጣሉ ነገር እንዲሰፋ ምናምን ማድረግ ነበረበት እንዴ? የለበትም ነበርና ጓደኛ ምን ያክል ትዳር ላይ ህይወት ላይ በጣም ከባድ ነው። ማንም መግባት የለበትም። በነገራችን ላይ ህይወታችሁ ውስጥ ማንንም አታስገቡ። የቤተሰብ ምክር መስማት አለባችሁ። ግን ደግሞ በዚህ ልክ ጓደኛ ምናምን ገብቶ ህይወታችሁን ፍትፍት እስከሚያደርገው ድረስ መንገድ ከፍታችሁ ባሰጡ ጥሩ ነው። ምክንያቱም እናንተ ሶሻል ሚዲያ ታዋቂ ናችሁ ምናምን፣ በጣም ብዙ ሰዎች በእናንተ መስራት ይፈልጋሉ፣ ከእናንተ ከሆኑ መፈመስ ይፈልጋሉ፣ በመጥፎም በጥሩም ነገር እና እንደዛ ብታረጉ ጥሩ ነው ብዬ አስባለሁ። ወደ ቤታችሁ ስለተመለሳችሁ ደስ ብሎናል። ግን ወደ ቤታችሁ ስትመለሱ ወይ ልትጣሉ ወይ ልትጨቃጨቁ ወይ የሆነ ሰው መጥቶ ደግሞ ሀይሚ ልክ እንደባለፈው ሊሰድባት አንተም ደግሞ የመጣውን ሰው ልትለማመጥ መሆን የለበትም። እንግዲህ እዩ ምንም ጥያቄ የለውም፣ ያለ ምንም ጥርጥር ብሩኬና ብለዋለች። እሱ ካልሄደ እራሷ ትመጣለች ልጇን ይዛ። ይሄን ታያላችሁ ስትመጣ ማለት ነው። መምጣቷ ስለማይቀር ስትመጣ ደግሞ እንዴት መቋቋም እንዳለባችሁ ራሳችሁን ሬዲ አድርጋችሁ ጠብቁ። ምክንያቱም ቤቱን ስለምታውቀው መምጣቱ አይቀሬ ነው።